ሉሊትዬ እንዳትደብቂኝ የሆነ ሰው አስቀይሜ ከሆነ ይቅርታ ልጠይቅ ምናልባት ምን አላውቅም ምናልባት ዴብክን ያዘነብሽ ይመስለኛል ወይኔ አባት የጠጣሁትም የሰከርኩትም ራሴን ስለናኩት ነው ሉሊትዬ ማንንም መጉዳት ፈልጌ አልነበረም ግን ከዴብ ጋር ደህና ናችሁ አይደል ቀንተ ነው አይደል እኮ እኔ ነኝ የምቀነው እየቃዠሽ ነው ሄዋኔ በባንቴሮ ቀንታል ስለሳምኩት በጣም ቀንታል ማንኝ አዎ እሺ በቃ ቀንቻለሁ ባንቴሮን ስስሚው ቀንቻለሁ አንተንም እኮ ልስም ይችላል አልፈልግም ይኸውልህ በመጀመሪያ ሳይዋሽኝ እውነቱን ስለነገረኝ እኔ ሳምኩት እሺ ትላንትስ ሳክራሽ እኮ እሱ ትከሻ ላይ ተንጠልጥለሽ ነው የመጣሽው አስከፍተኸኛል ዴቭ አንተ እኔ ላይ እንዴት ታደርጋለህ ብዬ አላሰብኩም ከፍቶኝ ደብሮኝ ራሴን ብርጭቆ ስር መደበቅ ፈልጌ ነበር ሌላ ሰው ስለማላቅ እሱ ጋር ደወልኩለት ካንቺ እንደተለያየ ሁለተኛ አጠገብሽ እንዳይደርስ ነግሬው ነበር ግን የነገርኩትን ማስጠንቀቂያ የተገበረው ለትንሽ ደቂቃ ብቻ ነበር ዴቭ እኔ እኮ ማረጋውን ነገር በደንብ ማውቅ ሰው ነኝ አዎ ልክ ነሽ አንቺ የምታደርጊውን በደንብ ታውቂያለሽ ባንቴሮን ግን በፍጹም አታውቂው ባንቴሮ ማለት እኮ እኔን ሁለቴ ሊገለኝ የሞከረ ሉሊትን ደግሞ በረሃ ልኮ ሊያስገድል የነበረ ክፉ ሰው ነው ካልገባሽ ልድገምልሽ ያ የምትለው ሰው ሉሊትን ከዛ ሽማግሌ አንተንም ከሞት ያዳነህ እኮ እሱ ነው ማለት ክፍለ ሀገር በሰላም ደርሰህ የተመለስከው በሱ ምክንያት ነው ምክንያቱም የሉሊት ሰውዬ ሞገስ የሚባለውን ቅጥረኛውን ከናጃቢው ልኮ ወጥመድ ስር ከተው ነበር ያንን ወጥመድ የተረዳው እሱ ነው እና መረጃ ለፖሊሶች ሰጥቶ መንገድህ እንዲስተካከል ያደረገልህ እሱ ነው አንድ ያጠፋ ሰው ዘላለም ሊታረም አይችልም ብለ ሊደመድም ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ እንኳን ወደ ቻናሌ በሰላም መጣችሁ ትንሿ ሙሽራ ሉሊት ድራማ ሮዛ እንግዲህ አሁን ላይ የተመካችበትን ሁሉ አንድ ባንድ እያጣች ትገኛለች የዘራችውን ማጨር ጀምራለች ሮዛ እንግዲህ በራሷ አቅበት የሞቀውን ትዳሯን መበተል ላይ ደርሳለች ማለት ነው እንግዲህ የሮዛ ቅናትና መቀኝነት ያለምንም ምክንያት ማለት ነው በጣም ብዙ ሰዎችን ስትጎዳ ነበረ ያለ ምክንያት ማለት ይቻላል ይሄ ነው ምክንያቷ የሚባል ነገር የለውም እንግዲህ አሁን ላይ ሁሉም ነገር ቦታውን እያገኘ ያለ ይመስለኛል ዴቭን የምትወደው በጣም የምታፈቅረው እሱን በጣም የሚወዳት አንድ ሴት አለች እሷም እንግዲህ ሂዋን ናት ሂዋን ታሪኳ በጣም ይገርማል ማለት የሂዋንና የዴቭ የፍቅር ታሪክ ማለት ነው እንግዲህ ሂዋን ከ8 አመት በፊት ወደ ውጭ ለትምህርት ትሄዳለች ማለት ነው ከዛ በፊት ግን ከሮዛ ጋር አብረው አንድ ዩኒቨርሲቲ ውስጥ ይማሩ ነበረ ስለ ሮዛ እያንዳንዱ ነገር ታውቃለች እንደ ጓደኛም ነገር ናቸው ያኔ ነበር እንግዲህ ሮዛ ከዶርም እያስጠራ የሚያወራትን ልጅ ታየው ነበረ እሱም ባንቴሮ ነው ባንቴሮን ስለ ባንቴሮና ስለ ሮዛ ገና ድሮ ነበር የምታውቀው ነገር ግን ድንገት ወደ ዴቭ ህይወት ሮዛ መጣች እሷም ደግሞ ለትምህርት ወደ ውጭ ሄዳ ከ8 አመት በኋላ ስትመለስ ድንገት ነበር ከዴቭ ጋር የተገናኙት ነገር ግን መጀመሪያ ወደ ውጭ ስትሄድ ተምራ መታ አብረው በትዳር እንደሚኖሩ ተነጋግረው ነበር የተለያዩት ነገር ግን እንግዲህ ሂዋን ወደ ውጭ ከሄደች በኋላ ሌላ ችግር ገጥሟት ለትምህርቷም ሳትሆን ለብዙ ጊዜ ለብዙ ስቃይ ለስር ሁሉ ተዳርጋ ነበር በዛ የተነሳ እንግዲህ ዴቭን ሳታገኘው ትቀራለች ለብዙ አመት ከዛ ከታሰረችበት ከተፈታች በኋላ ደግሞ ምንም ነገር የላትም አልተማረችም የሄደችበትን ነገር ሁሉ አላሳካችም ስለዚህ ተመልሳ ዴቭ ጋር መምጣት አልቻለችም ያላት አማራጭ ምን ይሄዳለው በማለት እንደ አዲስ ህይወትን እዛ መጀመር ነበረ መማር መስራት ማግኘት ብቻ ሁሉንም ነገር ያቀደችውን ነገር እንደገና ማድረግ ስትጀምር ጊዜው ሄድና ይረፍዳል ዴቭም እንግዲህ ሌላ ሴት ያገባል ሮዛ ወደ ህይወቱ ትመጣና ሮዛን አገባ ሮዛ በህይወቱ ላይ እየተጫወተች እሱ ግን የዋህ መስሎ ሁሉንም ነገር ችሏት እየኖረ ያለ ድንገት ግን ሂዋን መጣች በስልክ ልታገኘው ያልቻለችውን ለብዙ አመት የናፈቀችውን ፍቅሯን ፍለጋ መጣች አስቡት እንግዲህ ያቺ በጣም የሚወዳትና የምትወደው ሴት መጣች ወደ ህይወቱ ስትመጣ ግን እሱ ሌላ ህይወት ጀምሯል
ደግሞ የሚገርመው ነገር እሷ ባልነበረች ጊዜ ያልተፈጠረ ነገር ተፈጠረ። እሱም ደግሞ ዴቭ ሮዛን እንዲሁ ሚስት አድርጎ ነው እንጂ ያገባት ከልቡ ፍቅር የለውም ለሷ። ግን እንደ ሚስት አክብሯት በስርዓቱ ነው የሚኖሩት። ነገር ግን የሮዛ ማንነት በጣም የሚያስጠላ የሆነ በራሷ ጊዜ የራሷን ውድቀት ጉድጓድ የምትምስ ሴት ሆና ቁጭ አለች እና ዴቭ ወደ ህይወቱ ስትመጣ ህይዋንን አሁንም ያቺ የድሮ ፍቅሩ ናት። ይወዳታል፣ በጣም በሚገርም ሁኔታ ይወዳታል። እንዳይተዋት ይወዳታል። እንዳያገባት ደግሞ ሌላ ሚስት አግብቷል። ግራ ገባው ማለት ነው። እሷ ደግሞ እሱን ትታ ሌላ ወንድ ማግባት አልቻለችም እና እንግዲህ በመጠበቅ ላይ ናት ማለት ነው። አንድ ቀን የሆነ ነገር ይፈጠራል ብላ የኔ የሆነውን ዴቭ መልሼ ወስዳለሁ ብላ ስትጠብቅ ድንገት ግን አንድ ነገር መጣላት። የሮዛና የባንቴሮ ሚስጥር ወይም ደግሞ ሮዛና ባንቴሮ በዴቭ ላይ የተጫወቱበት ነው ብላ ስላሰበች ይህን ነገር እንግዲህ ለዴቭ ልትነግረው ፈለገች። እናም በዚህ ጊዜ ሮዛ ሌላ ተንኮል አሰበች። ከዴቭ ሳይሆን ከሌላ ከማይረባ ከዱርዬ ወንድ አርግዛ በባሏ ላይ ማግጣ ማለት ነው። እንግዲህ እሷ እኮ ያልሰራችው ግፍ የለም በባሏ ላይ። በቃ ስራዋ ራሱ ዴቭ ብዙ ሳይለፋ ነው ግድጥጥ ብሎ በአደባባይ እየወጣባት እንዲህ በቃ ታየ ፊት ለፊት ወጥቶ ማለት ነውና ሞልቶ ስለፈሰሰ ነው ተንኮሏ እንጂ ዴቭ መርምሯት ወይም ደግሞ ተከታትሏት ምን አደረገች ተጠራጥሯት አይደለም። እንዲሁ ነው እየኖረ የነበረው። ግን እያንዳንዱ የሰራችው ክፋቷ በራሱ ጊዜ እየመጣ ዴቭ ፊት ይቀመጥ ነበር። በጣም ብቻ ጥሩ ሰው ሆኖ ከልባችሁ ማለት ነውና ዴቭ ሳይለፋ ስለሷ ሳያጣራ ማናት ምንድናት ምን አደረገች ብሎ ሳይጠራጠራት ጉዷ ሁሉ በራሱ ጊዜ ተገልጦ እየታየ ነውና እንግዲህ በዚህ መሀል ነበረ ሁሉንም ነገር ለዴቭ እንዲነግሩት በዴቭ ላይ መጫወታቸውን እንዲያቆሙ ለባንቴሮና ለሮዛ ብትነግራቸውም እነሱ ግን መናገር አልቻሉ። በዚህ የተነሳ እንግዲህ እሷ ለዴቭ ልትነግረው አሰበች። ነገር ግን ሮዛ ሌላ ተንኮል አመጣች። እርጉዝ ነኝ በማለት የዴቭን አእምሮ ቀየረችው ማለት ነው። የድፍረቷ ድፍረት ግን የሱም ላይሆን ይችላል እያለች በአደባባይ ራሱ ታወራለች። የድፍረቷ ድፍረት ማለት ነውና እስኪ ከሮዛ ህይወት ምን እንደተማራችሁ የምሬ ነው ብላችሁ ኮሜንት ላይ ያስቀምጡልኝ። የሮዛ ህይወት በጣም ነው የሚገርመው። ከመጀመሪያው ጀምራችሁ ህይወትማ ሉሊትን አይንሽን ላፈር ብላ ስታሰቃያት ዝም ብላ ከዛ ብዙ መከራ ስታደርስባት ከዛ ደግሞ የድሮ ባሏን ቤት ውስጥ ወንድሜ ነው ብላ መጣች። ይሄን ባልየው ታግሶ አለፋት። በሉሊትም ታግሶ አለፋት። ከዛ ደግሞ ለገንዘብ ብላ ራሷን አሳልፋ ለሌላ ወንድ ለመሸጥ ለሉሊት እንደውም የመጣውን ወጥመድ ለኔ ካልሆነ ሁሉ ብላ ነበር። ገንዘብ ወዳድ ከመሆኑ የተነሳ እሱም ሳይሳካላት ቀረ። ከዛ ምንድነው ያደረገችው? ከሌላ ወንድ ደግሞ አረገዘችና የዴቭ ላይ ተጫወተችበት። ይሄም ሁለት እስኪ አስቡት ህይወቷ እንዴት እያደረገች እያበላሸችው። እናቷ የምትሰጣት ምክርና እሷ የምትሰራው ስራ ምን እንዳመጣባት ህይወቷ ላይ ተመልከቱ። አሁን ላይ አንድ የምትጨብጠው ነገር የለም። እና እንግዲህ እናትየዋ ራሱ እናቷ ማለት ነው እሳቸው ራሱ ከሷ ያልተናነሱ ተንኮልን ስራ ያደረጉ ሰው ናቸው። ተንኮል ሲጎነጉሉ የሚውሉ ራሳቸውን በስተርጅና እንግዲህ የሮዛ እናት ብላችሁ አስቧቸው። ለሮዛ የባንቴሮንና የሷን የጋብቻ የሮዛንና የባንቴሮን የጋብቻ ወረቀት እንዲያጠፋላት ከባለስልጣኑ ጋር ተኙ እናቷ ማለት ነው። አስቡት እስኪ እንግዲህ እንደዚህ አይነት በጣም አደጋ ነው። ከአእምሮ በላይ ነውና እናትየዋም የዘራችውን ያጨደችው፣ ልጅቷም የዘራችውን አጨደች። ማንም ሰው እንደዚህ ሳይጋፋ ሳይመረምራት ሳይፈልጋት ምን አጠፋሽ ተብሎ ዴቭ ሳይወጣ ሳይወርድ የራሷ ፋቷ የጣላት ስናይ ከሮዛ ምን እንደተማራችሁ ተመልከቱ። ገና እንደውም ገና ናት። ገና ሲጀመር መጨረሻዋ ገና ነውና አሁን ግን ያለችበትን ስትኩራራበት የነበረው ነገር ሁሉ ህይወት ምንም ነገር ባዶ። የእናቷ ቤት እንግዲህ እናቷ እንኳን የምትኖርበት ቤት የሱ አይደለም። ያ ቤት ራሱ የሔዋን ቤት ነው እና የሔዋን መጠበቋ መታገሷ እንግዲህ ሁሉ ነገር የሷ እንዲሆን ያደርገዋል። በዛ ላይ በጣም ንጹህ ልብ ነው ያላት። በጣም ስርዓት ያላት ሴት። በተለይ ሉሊትን ስትወዳት አያችሁ። እውነተኛ ሰው ስትሆኑ እንግዲህ ምንም ያላደረጋችሁን ሰው ሊረዳችሁ የሚችልን ሰው እንደ ሉሊት አይነትን መልካም ልጅ ይወዳል።
ሮዛ ጥሩ ነገር የሚባል ነገር አትወድም። ሰዎችን በንግግሯ ሰዎችን መመረዝ፣ መጥፎ ቃላቶችን በመናገር ማለት ነው። ከቻለች በጉልበቷ በተግባሯ ሰዎችን መጉዳት ነው ስራዋ እና የሔዋንና የሮዛን ልዩነት እዩ። ትክክለኛ ሰው እንግዲህ ማን እንደሆነ ሔዋን ላይ ማየት ትችላላችሁ። የሰውነት የሴትነት ልክ ማለት ነውና ለዴቭ የምትገባው ትክክለኛዋ ሴት ሔዋን ሆና እያለ የማትገባው ሴት ሚስት ሆና ጭራሽ ከሌላ ወንድ አርግዛ ካንተን ያረገዝኩልህ ብላ አሁን ላይ ሆዷ ውስጥ ልጅ ባይኖር ኑሮ እሱ ንቅ አርጎ ሊገላት ይፈልጋል። በጣም ነው የበሸቀው በጣም ማለት ነውና ትግስቱን በጣም ነው ማደንቅለት። ሮዛ ግን ታሳዝናለች። አሁን ላይ ግን ሌላ ተንኮል አስባለች። ዴቭን ልታስገድለው ነው። ያ ልጅ ያረገዘችለትን ወንድ ዴቭን እንዲገለው ነግረዋለች። ዴቭን ከገደልከው የዚህ ቤት ሀብትና እኔን እና ደግሞ በሌላ የምሰጥ ስጦታ አለ እያለችው ነው። ያረገዘችውን ልጅ ነው በእርግጥ እሱም እንግዲህ የት የላከው ሞት አይፈራም በሚል ዴቭን ያው ላይገለው ይችላል፣ ግን ጉዳት ሳይደርስበት አይቀርም። በቀጣይ ክፍል ደግሞ እስከምንገናኝ ሁላችሁንም አመሰግናለሁኝ። ቸር ቆዩልኝ። ባይ ባይ።